ቅመምዬ ሀይሚዬ እንግዲህ ለየት ያለ ታሪክ ነው። እውነት ለመናገር የቅመሜ ልደቷ በስማም እንባ ያራጨ ልደት ነው የሆነው እና እንግዲህ ቀጥታ ላይቭ ላይ ነው የተዘጋጀ ልደቷ። እጅግ በጣም ቪዲዮ ለመስራት እድል አላገኘውም እንጂ ማለት ነው። ያው ፎቶዋን ኮሚኒቲ ላይ እንኳን ተወለድሽ ቅመሚ ብዬ ነበር በትናንትናው ዕለት ማለት ነው። እና ላይቭ ላይ ግን በጣም የተቀወጠ ነበር። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ የኔ ውዶች? ሰላማችሁ በያላችሁበት ብዝት ተርፍ ይበልላችሁ። እና ቅመምዬ በመጀመሪያ ደረጃ የኔ ቆንጆ የኔ መልካም የኔ ልበ መልካም እንኳን ተወለድሽ በድጋሚ። እንግዲህ ትናንትና ነበረ። እንኳን ተወለድሽ፣ ረዥም እድሜ ከባልሽ ከጓደኛሽ ከፍቅረኛሽ ጋር ረዥም እድሜ እመኝልሻለሁ። ዘመንሽ ሁሉ የተባረከ በሰላም በጤና በደስታ የምትኖርበት ያድርግልሽ። እጅግ በጣም ደስ የሚል ፕሮግራም ነበር። እውነት ለመናገር መልካም ልደት ብዬሻለሁ። እንግዲህ እኔ በበኩሌ አበባ ወይኔ ጉዴ! ብሩኬ ለካ ቤተሰብ የብሬ ነብላችሁ አበባዬ ብሎ ያወጣላት እች ልጅ ለካ አበባ ነች እናንተ። ኧረ በለው እና ብሩኬ ደግሞ በጄት ነው ምንድን ነው ይሄ? ንገሩኝማ። እኔ ልቤል ትወጣ እኮ ነው። ምንድን ነው ይሄ? አውሮፕላን ነው ጄት ነው የሚባለው? በፕራይቬት ጄት ነው ሲያንሸረሽራት እኮ የዋለ ብሩኬ ማለት ቤተሰቦች፣ እኔ ይቅርታ ተሳስቼ ከሆነ እንትን በሉኝ ማለት ነው፣ አርሙኝ። ምንድን ነው የሚባል ይሄ? ተሰቅላበት የነበረው ትንሹ አውሮፕላን ነው ቤተሰብ ምን እንዳሳቀኝ ታውቃላችሁ? እኔ ስሙን ያለማወቄ እኮ ነው። አሁን ሀይሚዬ እንደዛ ስትሽከረከርበት የዋለችውን ስሙን ያለማወቄ ነው። አሁን ትንሹ አውሮፕላን ነው ትልቁ አውሮፕላን ነው ማለት ያለብኝ እና የእውነቴን ነው የምላችሁ። ከዛ ላይ ከአውሮፕላኑ ላይ እንደዛ ስትወርድ ምናምን ነገር ሻምፒዮኑ ስታራጨው እንዴት ደስ እንደምትል ቅመሚ ማለት ነው። እና የምር በጣም ደስ ያለኝ እንደዚህ ሳያት። በሰው ደስታ የምትደሰቱ ሁሉ እግዚአብሔር አምላክ ለእናንተም ደስታ ይስጣችሁ። እውነት እኔ እጅግ በጣም ደስ ብሎኛል በቅመሚ። ሲቀጥል ደግሞ ላይቭ ላይ የተላለፈው ኧረ በስመ አብ እጅግ በጣም ደማቅ ነበረ። ብሩኬ ሁሉ እስከሚያለቅስ ድረስ ላይቭ ላይ ወታ ራሱ እንደዛ ስቅስቅ ከአንጀቷ ስቅስቅ ብላ ስታለቅስ የነበረችው አድናቂ ኧረ ወይኔ ጉዴ ፈላ እናንተ። የሰው መውደድ ለካ እንደዚህ ውስጥ ፈንቅሎ ይገባል ማለት ነው። እጅግ በጣም እኮ ነው እየተሰቀሰቀች ፍቅራቸው ስትገልጽላቸው የነበረና እንግዲህ ወንድ ልጅ ስቅስቅ ብሎ እስከሚያለቅስ ድረስ ነው የደረሰው ማለት ነው። እንግዲህ ምንድነው ብሩኬ ያስለቀሰው? ያው ማለት እኛ ለህዝብ ምንም ያደረግነው ነገር የለም። የህዝቡ ፍቅር ግን አስለቀሰው። የምር በጣም ነው ያስለቀሰው ብሩኬ ማለት ነው። ብቻ እግዚአብሔር ይመስገን። ፈጣሪያችሁን አመስግኑ። ሀይሚን ብሩኬም እጅግ በጣም ፈጣሪያችሁን አመስግኑ። ወደ ፈጣሪያችሁ ቅረቡ። ይህ ሁሉ እድል የመጣው በፈጣሪ ነው በእውነቱ ማለት ነው። ፈጣሪ ሲመርጣችሁ ነው የኔ ወዶች። እና ኧረ ከዚህም በላይ አበባ ሆኑ፣ ከዚህም በላይ ፍቅር ይጨምርላችሁ። እና ደግሞ አሁን የሚያናድ ነገር አየሁኝ ቤተሰብ። ሀይሚዬ እንግዲህ ቀይ ለብሳ አይደለ ፎቶ የተነሳቸው የልደቷ ምናምን፣ ያንን ፎቶ ቲክታክ ላይ ለጥፈው ሪፕ ብለዋታል ማለት ነው። ሞታለች እያሉ ነው። እኔ ብለው ማለት የሰይጣን መንፈስ ነው ያለባችሁ እንደዚህ አይነት ሰዎች ግን ማለት አሁን ከዚህ ፎቶ ላይ ሪፕ ብሎ መጻፉ በሚያሳዝን ሙዚቃ በሀዘን ሙዚቃ በልደቷ ቀን ማቀናበሩ ተገቢ ነው? ምን ፈልጋችሁ ነው? እንደተለመደው ብሩኬ ፈልጋችሁ ነው እናንተ ተስፋ ማትቆርጡ ፍጥረቶች። እኔ በጣም ነው የደነገጥኩት እንደዚህ ሳይ። ሀይሚ እኮ ምንም ላትሆን ትችላለች። ምንም እኮ አትሆንም። እናንተ ሟርተኞች ማለት ነው። እናንተ ስላሟረታችሁ ይቅርታ። ስለ ድምፄ ትንሽ የተዘጋ ይመስልኛል። እና ቤተሰብ ያው አንዳንዴ የሚያፍን ነገር አለብኝ፣ ችግር አለብኝ እኮ ችግር አለብኝ ቤተሰብና እና ማለት ነው። እኔ እኮ ግራ ገባኝ። በምናቸው ቢቀኑ ነው ይሄን ያክል? ትናንትና ልደቷ ሆኖ ዛሬ ሪፕ ብሎ ለጥፈዋታለች ልጅ ማለት ነው። ምን አድርጋ ከምናችሁ ደርሳ ምናችሁ ደንበራችሁን ነግታ የእናንተ ምን ቁርሾ ወስዳባችሁ ነው? ኧረ በስመ አብ። እኔ እንደዚህ አይነት ነገር ሳይ ማለት ነው ውይ በጣም ነው የምናደደው በሚገርም ሁኔታ። ምክንያቱም የሰው ልጅ ከደንበሩ ሳትደርሱበት ምኑንም ሳትነኩት ዝም ብሎ ከመሬት ተነስቶ ከእናንተ ላይ ጥላቻ ሲያሳድር አይገርማችሁም? እና እናንተ ስላላችኋት ምንም ነገር ልትሆን አትችልም። ገና ረዥም ዓመት ገና ነፍ ዓመት እሷን የመሰሉ ቆነጃጅቶችን ወልዳ የልጅ ልጅ አይታ አያት ትሆናለች ሀይሚዬ ማለት ነው። እንግዲህ እናንተ ቁጭ ብላችሁ እሷ እንዴት እየሄደች እንዳለ እያያችሁ ነው። የቅናት መንፈስ የተወገደ ይሆንላችሁ። በእውነቱ ሰዎች ቀንታችሁ ልትሞቱ ነው መሰለኝ። እግዚአብሔርን ማለት መዘቅዘቅ እኮ አዲስ ሆኖ አይደለም ቤተሰብ፣ ኖርማል ነው። ያው ሁሌ ይዘቀዘቃሉ። ግን በልደቷ ቀን ፎቶዋን ብድግ አድርገው ወስደው
ሪፕ ማለት ለእናንተ ሪፕ ይሆንላችሁ። እውነት ለእናንተ ሪፕ ይሆንላችሁ። ምን አይነት የተረገመ ህዝብ ላይ ያለ ግን እና ዛሬ ደግሞ ማለት ነው እንግዲህ ወንድሞቿም እህቶቿም ሰብሰብ ብለዋል የቀመሜ። እኔ ግን ዛሬ ማለት ነው በዛው ቀለበቱን ሊያደርገው ነው ወይ ያልኩ ነው። ብሩኬ እንዴት ነው ነገሩ? ዛሬማ ደግሞ ጭራሽ ደመቅ ብላለች። እና ያው ታላቅ እህቷም አለች፣ ኤፋም አለ። ኤፋ ከዚህ በፊት ታስታውሳላችሁ በጣም ብዙ ነገሮች ፈጥሮ ማለት ነው። እኔ ግን አሁን የኤፋ ወዳጁኛለሁ በነገራችን ላይ ማለት ነው። በሌላ በኩል በጣም እያስደሰተኝ ስለሆነ ማለት ነው የኤፋ በጣም አድናቂ ነኝ አሁን ላይ ባለውት ሁኔታ እና ኤፋ የጀግናው እያልኩት ነው ያለ እና ቅመምዬ ማለት ነው እንግዲህ ዛሬ የደስታዬ ቀን ነው፣ ማንም እንዳይቀር ብላለች ቅመሜ። እኔ ቪዲዮ ባልሰራም ብዙ ጊዜ የቅመሜ ቪዲዮ መቼም አያልፈኝም ማለት ነው። አሁን ትናንት እንደዛ ከአውሮፕላኑ ምናምን ስትሯሯጥ ማለት ነው ቤተሰብ ወይኔ ጉዴ የነበረኝ ደስታ እመቤቴ እንደምላችሁ እሷ እየሳቀቻረ እንደዛ ስትሯሯጥ የነበረው እኔ አብሬ ከእሷ ጋር እየገለፈጥኩኝ ማለት ነው። የኔ ውድ ነገር ቅመምዬ እንግዲህ እንኳን ደስ ያለሽ። ደግሞ ቤተሰብ ደመቅመቅ ፏፈሽ ብሎ እንደዚህ ሲያሳልፍ ደስ አይለም ቤተሰብ እውነት አለባበሷ ራሱ የነጩ እንዴት እንደወደድኩላት የኔ ቆንጅዬ ማለት ነው። የኔ ሙሽራ ቅመምዬ ሙሽራ ሆነች ደግሞ ለማየት ያብቃን። እና እናንተ አጉል መጥፎ ምኞት የምትመኙ ሰዎች ከእናንተ ላይ ምን እንደሚደርስ ስለማታውቁ አርፋችሁ ተቀመጡ። በጣም ነው የሚያስጠላ። እናንተ እኔ በጣም ተናደድኩም ደነገጥኩም ቲክቶክ ላይ እንደዛ ሳያት እንደነገርኳችሁ ማለት ነው። እና እውነት በጣም ከባድ ነው ግን እግዚአብሔርን ሰውን ሳትነኩት በዚህ ያክል ደረጃ የሚሆን ከሆነ እንዴት ነው ከሰው ጋር ሊኖር የሚቻለው? በነገራችን ላይ እንደነዚህ አይነትን ክፉ ሰዎች አይታችሁ እንደገና ደግሞ ወደሚወዷችሁ ስትመለሱ የሚጠሏችሁ ሳይሆን የሚወዷችሁ በጣም ብዙ ናቸው። እና ቅመሜና ብሩኬ ገና ፍቅራቸው ከዚህ በላይ በጣም እኔ እንጃ በዓለም የምትጠሩ ነው የሚመስለኝ። በዚህ አጋጣሚ የጨረቃ ፋሚሊ ተብሎ የሆነ ጊዜ ሰይፉ ሾው ይቀርባሉ ሀይሚና ብሩኬ። ከዛ በኋላ ስለ ጨረቃ ፋሚሊ ያብራራሉ።